እንግዲህ ቤተሰብ መተናል። ዛሬ ኤፍሬም 2K ያከብራል። ግን ሀይሚቲ ያሌለችበት ኮሜንታተር ዋው 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 ዋው! አንድ ኮሜንት ምን ትላለች? ሀይሚቲዬ የኛ ንግስት፣ አንቺ የሌለሽበት ሁሉ ነገርስ ባዶ ነው ውዴ። ፈጣሪ ከአንቺ ጋር ይሁን። ለነገሩ አንቺ እኮ ልዩ ነሽ። ግርግር አይመችሽም። ለምን ዳይመንድ ነሽ። ግን እኛ እንወድሻለን ሁሌም ከነስተቶችሽም ቢሆን ለምን ከልባችን ስለሆነ ማለት ነው። ከልብ ነው። አይ ላቭ ዩ ሶ ማች ሀይሚትዬ፣ ከልባችን ስለሆነ አንድ ቀን ተሳስተሽ አታውቂም። ቢግ ሪስፔክት አለን። የኛ ፕሪንስ፣ የኛ ስማርት ብሩኬ፣ እድለኛ ነክ። እግሯ እንደሰክ ነበር መኖር ያለብህ። ወይኔ ወይኔ! አይን አሁን የሆነ ታይም ላይ ብሩኬ ማለት ነው ዳኒ ሶስና በነበሩበት ሰዓት አይኑ ቁልጭ ቁልጭ ብቻውን በሰላሙ ጊዜ ሀይሚዬን የሆነ ቦታ ይዟ መሄድ አይወድም። ሪሊውን ነው። አታ ግርግር ቦታ ባትወድም ፍቅረኛዋን ብላ ትሄዳለች። አንድ እህት እንኳን እንደዚህ እንጆይ ቦታዎች ማለት ነው። ብሩኬ ግን በደህና ቀን እንኳን የትም ይዟት መሄድ አይፈልግም። ለምን ማድሪ ፈርቶ ነው መሰለኝ። እንግዲህ ዛሬ ደግሞ እንግዲህ እንደምታዩት ኤፍሬም ቤት ይገኛል። ለማንኛውም ሀይሚዬ ካሌለች በጣም ይደብረናል። ኦኬ ጋይስ፣ ኦኬ ቦጋለ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው የምወዳችሁ። እዚህ ጋር እነ መቅዲ ቤት በብዛት ድምጻችሁን አመጣለሁ። ያው እንደሚደብራችሁ ሊደብራችሁ ይችላል ውዶቼ። ግን ያው እኔ ቤት ብቻ አይደለም ቲክቶክ ላይ ወዲያውኑ በሾርት በሆነ ነገሮች አሉ። እንደዚሁም ዩቲዩብ ላይም ይኖራል እና ዘርዬ ይቅርብን ካላችሁኝ አላመጣም ማለት ነው። አንድ ሁለት ብቻ ያኔ እና አመጣለሁ። እና በዚህ አጋጣሚ ደግሞ ቴንኪዩ፣ ወዳችኋለሁ፣ አከብራችኋለሁ። ሌላው ደግሞ ማመጣው ግን በብዛት ምንድነው በጣም ጠቃሚ ስለሆነ ነው። እና ሀይሚትዬም እየወሰዱ ነው የእነሱን አይዲያ፣ የነ መቅዲ ቤትን አይዲያ እየወሰዱ ነው። ግን የነ መቅዲ ቤት በተንኮል ካልወሰዳችሁት፣ ፎከስ አድርጋችሁ ካዳመጣችሁ፣ አንደኛ ሀይሚና ብሩክን ይወዳሉ፣ ሁለተኛ ደግሞ ለሀቅ ነው የሚናገሩት፣ ሶስተኛ ነገር ደግሞ ለራሳችሁም ይጠቅማቸዋል። ሞርዛን ላላገባሽ እህቴ ማለት ነው። እዚህ ጋር ሀይሚዬና ብሩኬ የሆነ ምን አለ መሰላችሁ ውዶቼ፣ እዚህ ጋር አገባሽነት በቃ አገባሽ መባልን ብቻ መፈለግ ተገቢ እንዳልሆነ ነው። አሁን ሚዲያ ላይ የምናየው ነገር እንደዚሁም ስደት ላይ ያለው ህይወት ሞርዛን ከ175% አገባሽን ብቻ ነው የሚፈልጉት። አይታችሁ ታነባላችሁ። በቃ አገባሽን መባል ብቻ፣ ወለድሽን መባል ብቻ። ይሄ ደግሞ ቢግ ሮንግ ነው። ለሴቷ አድቫንቴጅ የለም። ህይወቷ ደስተኛ አይሆንም። 1000 ዓመት እኛ እንኖርም እንዴ? ለምን ቆሎ በልተን ከፍቅረኛችን ጋር ወይ ከባላችን ጋር ደስተኛ መሆን እንችላለን? ለምን ቆሎ አንበላም? ሌላው ቀርቶ ማለት ነው። ተውት፣ መኪና ላይክ ያ ነገር ፍቅርና ደስታ አይሰጥም። ሀብት ደስታ አይሰጥም። ኔቨርስ። እና በጣም ይጠቅማል እነ መቅዲ ቤት ያለው ዲስከስ ማለት ነው። ሞርዛን ካዳመጣችሁት። አንዳንዴ ደግሞ ያው ክፍት አድርጌው እየቀዳው ነው ይዞር ላለው ልጆች ጋር ማለት ነው። አንዳንድ ሀሳቦችን ሳላዳምጥ ነው የምለቀው። እና ቴንኪዩ፣ ለማንኛውም ድምጻችሁን ስለማመጣ ቴንኪዩ፣ ከልብ ነው አመሰግነው። በተቻላችሁ መጠን ደግሞ ዩቲዩብ ክፈቱ። ቲክቶክ ላይ ያላችሁ እህቶች ስትሪም ያርድ ላይክ እንደዛ። ዩቲዩብ ላይ እንኳን ያው ወላሂ እኔ ቲክቶክ ላይ ያው መሰቀለን ፈራለሁ፣ ብዙ አልለመድኩም ማለት ነው። ግን ዩቲዩብ ላይ ነው እና እኔም አፕሪሼት አደርጋችኋለሁ። ሌላው ደግሞ ምንድነው ትጠቀማላችሁ። ገባችሁ? እየነገርኳችሁ ነው። እኔ ኦፕን አድርጌ ወደ ዩቲዩብ ነው እላችኋለሁ። በተረፈ እንግዲህ የእነ ሀይሚትዬ ድራማ የስተርዴይ በቃ ጭቅጭቃቸው ምናምን እንኳን 2 ዓመት እንዳሳለፉ ባሱስ የተዋወቀ ሰው እንኳን እንደዛ አይደለም። አታ ለዶላርም ቢሆን የፍቅረኛሞች ድራማ የሚሰራ እኮ አለ። ግን የነሱ አይዶን ነው እንደነገርኳችሁ የታላቅና የታናሽ ጥል ነው የሚያደርጉት። በጣም ነው የሚደብረው ነበር የሚናገሩት ቃላት። እንደዚሁም ብሩኬ የሚናገረው ቃል ለምን አሁን ከዚህ በፊት ብዙ ብሩኬ ላይ ለምንድን ነው ተጽዕኖ የምትሉኝ ያላችሁ? ከዚህ በፊት እኮ ሀይሚዬ አትናገርም። ሀይሚ ምንም የደለለችን ነገር የለም። ባይዘዌ ሚዲያ ላይ ሩታ ራሱ በፊት ሰርጌ ዱባይ አንድ ቀን ብላ አታውቅም። በጣም የሚገርማችሁ ነገር አብርሽ ከ1 ዓመት በላይ ነበር እያለ ነበረው እዚህ ሚዲያ ላይ። ብሩክም ራሱ
ስለ ሀይሚዬ እንደሚወዳት ለሀይሚዬ ያለው ቦታ ፍቅሩን የአራት ልጆች እናት የልጆቹን ክርስትና እናት በልጆቹ ቤተክርስቲያን በቃ በልጆቹ እያለ ነው ሲቀበጣጠር የነበረው። እኛም እያዳመጥ ነው ነበር። ፕራንክ ላይ ደግሞ መጠንቀቅ አለበት። ለምን እኛ ምስካሪ ያለና እንዴ? ለምን እዚህ ጋር ምስካሪ ያለን? ለምን ብሩኬ ብዙ ነገር አሁን ትናንትና ምንድነው የሰማንያ ባልሽ መሰልኩሽ ወይ? ይሄ አይባልም። በጣም ነውር ነው። የሰማንያ ባል ትሆነኛለች ብሎ ካላሰበ እንዴት ነው አራት ልጆቹን ድሪ የሚያደርገው? እና ብሩኬ አነጋገር ላይ በጣም ይቀራል። አም ሶ ሶሪ። አሁን ደግሞ ይቅርታ ወዶቼ፣ በተቻለ መጠን ይህን ድራማ ቢያቆሙት፣ በቃ ቢቆም ኢትስ ግሬት። በቃ እኛም ደክሞናል። ወደ ሰላም ይምጡ። ሪሊዮን አሁን እዚህ ጋር እንግዲህ ሜቢ ሀይሚያ ፎቶ ላይ የለችም፣ ላትኖር ትችላለች። እና ለምንስ ብሩኬ በዚህ ኤጃቸው ፏ ብትን እንዴ? አልሐምዱሊላ ሰው ባለው ነገር አመስግኖ እኮ ፍቅርና ሰላምን የመሰለ ነገር የለም እንዴ። እችን የመሰለች ድንቅና እንቁ ጨዋ ልጅ ማለት ነው። ሪሊዮን ነው እና መኩራት ነው ያለብህ። ሀላስ ሁሉ ነገር ጊዜውን ጠብቆ ይመጣል። ምን ስለ አንድ ነገር እኮ ስለቀደሙ አይደለም፣ ሰውን እያዩ አይደለም። አንተ አብርሽን እያየክ ነው እያረክ ያለከው ነገር እና ቢግ ሚስቴክ ነው። በሴት ህይወት ላይ ብዙ ወንዶች ባትጫወቱ ኢትስ ግሬት ማለት ነው፣ ለጥቅማችሁ ብላችሁ እና ሀይሚዬ ገና መማር የምትፈልግ ናት። አንተ እንደ በፊቱ ባህሪህን መልስ። የበፊት ባህሪ ጥሩ ነው። ዛሬ ላይ ዶላር እያታለለክ ነው። ኢነፍ መካሪ ወንድሞች የሉህም። ሁላችሁም አንድ አይነት ናችሁ እና አንዳንድ እህቶች የተሻሉ ከኔ የተሻሉ አሉ እህቶችክ። በውስጥም ስልክ ከፍታ አውራ ዲስከስ አድርግ። ይሄን ያክል የሚያንገበግብክ ነገር ምንም ነገር የለም። ሺህ ዓመት አይኖርም። ሪሊ ነው ይሄ ኤጃችሁ ዘና ፈታ የምትልበት ነው እንዴ። ይሄን ያክል እኛም አንዳንዴ ውዶቼ እኛ መዳም የምንሰራው በሀቃችን የሰራነው ብር በጣም በረካ አለው። በቃ በሀቃችን ማለት ነው። አሁን ብዙ እኛ ኢትዮጵያኖች በስራ ላይ ማሻላ ነን ወላሂን ከሌላ ዜጎች ማለት ነው። ፈለኩትን ታውቃላችሁ። አሁን ከሌላ ዜጋ ጋር ስንሰራ ሌላ ዜጎች ሞርዛን መዳም ስትኖር ባለቤቶች ሲኖሩ ናቸው የሚንደፋደፉት የሚሰሩት። እኛ ግን ማረፍ ካለብን እነሱ እያሉ እናርፋለን። መስራት ካለብን እነሱ ሳይኖሩም እንሰራለን። እኔ ያው ከሌላ ዜጋ ጋም ስላለው ነው ብዙ ነገሮችን እያየሁ ያለሁት ነው ማለት ነው። እና ምንድነው አንዳንዴ ፈጣሪያችንን ፈርተን ነው የሆነ ነገር ማድረግ ያለብን። ገባችሁ? ከዛ ምንድነው በረካ ይኖረዋል። ይሄ ግን የሃይሚና የብሩኬ እንደዚሁም ደግሞ ሁሉም ቡታጅራ ላይ የመዳም ቅመሞች እውነት ነው እያሉ ያለቅሳሉ። ዛሬ ላይ ማለት ነው ታረቁ። ማነው ዊና አስታርቃቸው እንዴ? ጋሽዬና እሙሽ የገቡበት ድራማ ከጋሽዬና ከእሙሽ በላይ ማን አለ የሚያስታርቅ የነበረው? አባ አስታርቅ ከሊ አስታርቅ የሚለው ነገር የለም። ይሄ ነገር የመጣው በቺት በሚደረገ ነገሮች ነው። ያኔ እንዳስረገዘ ቺት አረገ ነው። ይሄን ነገር መፍታት የሚችለው እናትና አባት ሳይሆን ምንድነው ብሩክና ሃይሚ ናቸው። ድራማው ማለት ነው መፍታት የሚችሉት። ይሄንን እኛ እናውቃለን። ከመጀመሪያ እስከ መጨረሻ እናውቃለን። የሚሰሩትም እኛ በምናወራው ነው አይዲያ። ግን የመዳም ቅመም የምታለቅሰው ለነሱስ ለብሩኬ አብሶ በምላሱን እንደዛ ሲደልል፣ ሃይሚ እኮ የደለለችው የለም እዚህ ጋር ምንም ነገር ከመጀመሪያ ጀምሮ አሁን ረመዳን ነው፣ ስንት ሰዓት ነው ቪዲዮ ልልቀቅ? ጭንቀት ሀሳብክ እስከሚሰካ አንተ አስመሳይ። እኔ ብሩክን ኔቨርስ በቃ እኔ እንደዚህ አይነት ወንዶች በጣም ነው የምጠላው፣ በጣም ማለት ነው። አም ሶሪ። ገባችሁ? ለምን በቃ ለሰው ማሰብ አለበት፣ ለተመልካች ማሰብ አለበት እንዴ። እኛ አሁን እዚህ ስንለፈልፍ ሁላችንም ዩቲዩብ ጥቃቅን ዩቲዩብ ብንሆን የምናወራው ጋለሪ ውስጥ አይደለም፣ ሰው እንዲያዳምጥ ነው። እኔ ያው መጥፎ ኮሜንቶች ካሉ አንዳንዴ ረጋ እላለሁ። ግን የብሩክ ነገርን ሳስበው የዛሬን አይደለም እኔ ማስበው። ወደ ዱባይ ሲሄድ አየር ውስጥ ሆኖ ስንት ሰዓት ነው የምትጨርሱት ስራ? የእናንተ ድካም፣ የእናንተ ጭንቀት እዝቢላ። ለነገሩ ቴንኪዩ። በጣም ብዙ ሰውን እንደዚህ የሚላችሁን እንዳታምኑ። በአፍ የሚደልለውን በተግባር ሲሆን ነው። ያ ሁሉ እንባ የመዳም ቅመሞች እንባ ታው ስንለው አይሰማም። እነሱ ያለቅሳሉ፣ እኛን አይሰሙም። እኛማ ልክ ልኩን እየነገርነው ነው፣ እሱን ቪዲዮ ካላቆመ ማለት ነው። እና ዛሬም ነገም በቃ ይሄ ነገር ይብቃክ። ለሰው አስብ፣ ፈጣሪን ፍራ፣ እምነት አለክ፣ ሃይማኖት አለክ። በቃ የሆነ እንዴ አንዳንዴ እኮ ሰው ወደ ራሱ ይመለሳል ውዶቼ። እንዴ የብሩክ እኮ የተለየ ነው። ሃይሚን እንዳትሉ። ሴት ልጅ እንደዚህ አይነት ነገር ውስጥ ወዳ አትገባ። በእኔ ቦታ ሆና ብላችሁ አስቡ። እኝኝኝ ሁሌ እኝኝኝ እንላለን። ገባችሁ? ከመናገር ዞር አንልም። በቃ ለምን አንዳንዴ እንደዚህ አይነት ፑሽ ገና
ላላገባሽ ፍቅረኛ ላይ የለሽ እህት ይጠቅማል። ቀድመሽ ማፍቀር ይህን መዘዝ እንደሚያመጣ በምላስ መታለል እንዳይለባችሁ እና ብዙ ነገር ከብሩኬ ማየት እንችላለን። እኔ ራሴ ብዙ ነገሮችን እያየሁ እና ወደ ራስክ ተመለስ ኢነፍ። እኛም ደክሞናል። ድራማው ደግሞ በዚህ መልኩ ካልቆመ እኛም ደግሞ አስተያየት እንሰጣለን። እና ውዶቼ እንግዲህ ይህን ይመስላል። አበዛውባችሁ ዛሬ። እንግዲህ ኤፍሬም ቤት ሀይሚዬ የለችም፣ ይደብራል። ለማንኛውም እወዳችኋለሁ። አላህ ባላችሁበት ጠብቃችሁ። ድራማው እንዲቆም ሁላችንም ፑሽ ማድረግ ነው። የምን መለማመጥ ነው? ደክሞናል። እኛ ብሩክን እንደዚህ አትበሉት ምናምን። ለራሱ ሲል ነው የሚኖረው፣ ለእኛ ሲል ነው እንዴ? እና ለማንኛውም ፑሽ ነው ማድረገውን ይሄን ድራማ እስከሚያልቅ ብሩክም ማለት ነው። እና ወደ ራስክ ተመለስ። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።